ሀንዬ ስቃይዋ እንደቀጠለ ነው። እኔ እንደተጠራጠርኩት እንግዲህ ፎቶውን የሰረቀው ይህ ሸምሱ የሚባል ልጅ ነው። በጣም ይገርማል። እንግዲህ ገንዘቡን ያው ለጆሮ ሰጥቶታል። ዞሮ ዞሮ ለጆሮ ነው የሰጠው ገንዘቡን። ግን ደግሞ ሀናን የሚጎዳ ነገር ነው። የሀናን ህይወት የመሰቃቀለ ነገር ነው ይሄ ፎቶ። ሀኒ ፎቶዋን መስቀሏም አባቷ አይበለውና የሆነ ነገር ቢሆኑ ልጅቱ መውደቂያ የላትም። ስለዚህ ያ ፎቶ ነበረ ለእሷ የሚጠቅማት። ነገር ግን ዛሬ እባክሽን እርግብ መስቀሌን መልሽልኝ፣ ለአንቺ ምንም አያደርግልሽም፣ ለእኔ ግን ህይወቴ ነው፣ እባክሽ መስቀሌን ስጭኝ ብትላትም አልሰጥሽም፣ በጭራሽ አልሰጥሽም አለቻት። ቆይ ምን ያደርግልሻል? ምንም ያደርግልኝ፣ አርፈሽ ስራሽን ስሪ አንቺ ገረድ አለቻት ማለት ነው። ነይ እያስፈራራሽኝ ነው እንዴ? መስቀሌ የራሴ ነው ስጭኝ አለቻት እጇን ይዛ። አልሰጥሽም ብዬሻለሁ አልሰጥሽም ብላ እጇ መንጥቃ ትላት ሄደች። ከዛም እች ልጅ ግን ምን ሆናለች? ሰይጣን ለከፋት እንዴ እያለች በጣም ተበሳጨች። ሀኒ ግን ህይወቷ በጣም ተመሰቃቀለ። የመስቀሉ ሲገርማት አባቷ ጋር ያለው ፎቶ ሁሉ ጠፍቷል። ያንን ፎቶ ደግሞ ቸምሱ ነው ተምቹ ነው ምናምን ነገር እሱ ነው የሰረቀው ማለት ነው። ሰርቆ የሰጠው ለዚች ተላላኪ አልማዝ ተብዬዋ ወይዘሮ ሮማን ነች። ማን ባዮሽ ረቺ የተረገመች ሴትዮ በሄደችበት ሁሉ ተንኮል ማያጣት። እንግዲህ እሷ ናት እችን ሀሴት ተብዬዋን እዚህ ቤት ያስገባቻት። እሷ እኮ በጭራሽ ሰው ሲጀመር ማለት ነው። አሁን እዚህ ጋር እኮ ቴክኖሎጂ ተስፋፍቷል አይደለ? ዲኤንኤን እኮ ማድረግ ይቻላል። ለምን ተብሎ ነው ልጄ ነች የጠፋችብኝ ልጄ ነች ተብሎ ዝም ብሎ ይቀበላል እንዴ? በጭራሽ ሊሆን አይችልም። ዲኤንኤን መመርመር ነበረባት። ሀናንም እችን ሀሴት ተብዬዋንም ማስመርመር። ሀና ነበረች ትክክለኛ ልጃቸው የምትሆነው። ግን ወይዘሮ ሜላት ገንዘብ ስላለሽ ብቻ ራስሽን ቆልለሽ ቸኮልሽ። የምሬን ነው። ሴትዮዋ እች ምናምን እያለች እያንቋሸሸቻት፣ ለዛውም ወይዘሮ ሜላትን እንግዲህ እናቷ እንዳልሆነች ልቦና ስለሚያውቅ እሷ የገባችው አንድና አንድ አላማዋ ለገንዘብ ነው ያስገባቻት ማለት ነው። ሴትይቱ ሀብታም ስለሆነች ብቻ ገንዘቧን ለመበዝበዝ ብቻ ነው እዛ ቤት የገባችው። ያስገባቻትም ደግሞ እች ባዮሽ ናት። እንግዲህ ልጅሽ ተገኝታለች ብላም ያመጣቻት እሷ ናት። እና እንግዲህ ሀንዬ ስቃይዋን አበዛ። እናም ወይዘሮ ሜላት ክላሷ ውስጥ ዘው ብላ ስትገባ መኝታ ቤቷ ውስጥ ሀና ደንግጣ ቆመች። ለካ ሀሴት ያለችው እውነቷን ነው። አንቺ ልትሰርቂ ነው ክላስ ውስጥ የገባችው? ምን ትሰሪያለሽ መኝታ ቤቴ? እትዬ እኔ ሌባ አይደለሁም አለች። የምትናገረው እሷ በተፈጥሮ ትደናገጣለች። በቃ ሰው ሜላትን እንኳን አትሰማም ማለት ነው። ሀኒ ትደናገጣለች። ያንን ድንጋጤዋን ደግሞ ሰው ሌባ ነች ብሎ ነው የሚያስባት። ሌባ ስቺ ናች ሀሴት ተብዬዋ ሌባ። እርግብ አትበይኝ ሀሴት ብለሽ ብትጠሪኝ ደስ ይለኛል አለች እኮ ደግሞ ስታስመስልስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሀንዬ ስቃይዋ እንደቀጠለ ነው ማለት ነው። አባቷም በስተመጨረሻ ምን እንደሆኑ ባላውቅም ጆሮ እንግዲህ ከተምቹ ገንዘቡን ተቀብሎ እየሮጠ ሲሄድ አባቷ ታሙ ይሆኑ ወድቀው ይሆኑ ባላውቅም ያው ለዚች ለሀና ደውሎላት እንግዲህ ሀና እየጮኸች ሄደች ማለት ነው። ሀንዬ በጣም ግራ ተጋብታለች። ክችን ውስጥ ቆማ ታለቅሳለች። በሄደችበት ሁሉ ትግዝ እያለች ሀና ምንድን ነው የሆንሽው? ቆይ ለምንድን ነው የማትነግሪኝ? እኔ ለጓደኝነት አልበቃም ወይ? ብትነግሪኝ ምንድን ነው ችግሩ ብትላትም ሰላምዬ ከምኑ አንስቼ ከምኑ ልንገርሽ? ብቻ ህይወቴ ውስጥ የሆነ ነገር እንዳለ ይገባኛል። ቆይ ሀኒ ፍቅር ይዞሻል እንዴ ስትላት ሰላምዬ አላውቅም ብቻ ዝም ብለሽ ጸሎት አድርጊልኝ አለቻት። እሺ ግን ብትነግሪኝ እኮ ደስ ይለኛል አለቻት። ሰላም ደግሞ ከመናሴ ጋራ ከሚሰጣቸው ገንዘብ ላይ አጠራቅሞ ለሀና አባት ማሳከሚያ ለጆሮን አናገረችው ማለት ነው። ጆሮን በጣም ደስ ብሎታል። ጆሮም እንግዲህ ለሀና አባት መታከሚያ እያለ የቀን ስራ እየሰራ ገንዘብ እያጠራቀመ ነው። ተምቹም ደግሞ ይሄንን ፎቶ የሰረቀው ያው የሀና አባት መታመሙን ስለሚያውቅ፣ ጆሮ ደግሞ ለሀና አባት ቅርብ ስለሆነ ስለሳቸው ሲጨነቅ ስላየ ብቻ ይሄንን ነገር አደረገ። ግን ይሄ ተምቹ ተብዬው ደግሞ በሌላ ነገር አስቦት አልመስለኝም። የጓደኛውን መጨነቅ አይቶ ብቻ ነበር ያንን ፎቶ ያ ፎቶ ይጥቀም አይጥቀም የሚያውቀው ነገር የለም። እናም ብቻ ከባድ ነው የእውነት ሀና ህይወቷ ብቻ አባቷ የሆነ ነገር እንዳይሆን ቤተሰቦቿን ሳታገኝ አላውቅም። እንግዲህ ጆሮ ገንዘቡን ስላገኘም ይሁን አጣድፎ የጠራት አላውቅም። ተደናግጣለች ልጅቷ።
እንግዲህ ወይዘሮ ሜላት መኝታ ክፍል ገባች። ሜላት ከቤተ ክርስቲያን ስትመጣ ሀሴት ተብዬዋ ሶፋ ላይ ቁጭ ብላ ነበረ። እማይ መጣሽ አለች። መጀመሪያ እጅ ሴትዮ የት ሄደች ምናምን እያለች ታንቋሻት ነበር ስታስመስል። አዎ መጣሁ እጄ ልብሴን ሊቀይርና ቁርስ እንበላለን አለቻት። እሺ አለች። እናም ደግሞ ገንዘቡን አስገብቼልሻለሁ አለቻት። እሺ በጣም ነው የማመሰግነው እናቴ አለች። ከዛም እናቷ ልብሷ ልትቀይር ስትሄድ ወይዘሮ ባዩሽ ጋር ደወለችና ሄሎ አክስቴ ገንዘቡን አስገብታልኛለች፣ ቶሎ በይ አካውንትሽን ላክልኝ እሺ አሁን እልክልሻለሁ በይ በቃ ለስካው ስልኩን ብላ ስልኩን ዘጋችሁ። ከዛም ለባዩሽ ገንዘቡን እንዳይበር ታደረገችላት። ባዩሽ ደግሞ ለዛ ለልጁ ገንዘቡን ሰጠችው። ልጁ ደግሞ ለተምቹ ሰጠው። ተምቹ ደግሞ ጆሮን ጠርቶት መጀመሪያ ከየት ነው ያመጣኸው? ምንድነው? ወዴት ነው ሳትለኝ እኔ ትንሽዬ መላ አግኝቻለሁ እሱ ልሰጥክ ነው አለው። ማነክ ተምቹ ከሰርክ እንጣላለን፣ የምሬን ነው እስከ መጨረሻው ነው የምንጣላው፣ ሰርቀ ከሆነ ሲለው አልሰረኩም ግን ከየት እንዳመጣሁት አልነግርህም፣ መላውን ዝም ብለህ ተቀበለኝ አለው። እኮ ከየት እንዳመጣህ ንገረኝ መጀመሪያ ሲለው አልነግርህም አለው። ከዛም ዝም ብለህ ተቀበለኝ እኔ እኮ ስትጨነቅ ስላየውክ ነው ሲለው አዎ ሀና አባቷ በጣም ታመውባታል እናም ገንዘብ ያስፈልጋታል፣ ያንን ገንዘብ ደግሞ እኔም ከጓደኞቼም የምትሰራባቸውን ልጆች አጠራቅሞ ሰጥተውኛል ግን አልበቃም አላት። እናም ይሄ እኔ አሁን ልስጥ ገንዘቡ ብዙ ነው አለው። ጆሮ ተቀበለና ገንዘቡ ሳይሆን በጣም ብዙ ነው ከየት ነው ያመጣው ሲለው እሱን አሁን አልነግርህም አትጠይቀኝ በቃ ገንዘቡን ብቻ ዝም ብለህ ይዘህ ሂድ አለው። ከዛን ጆሮ በጣም ደስ አለውና ገንዘቡን ይዞ እየሮጠ ሄደ። ሀንዬም እንግዲህ እዛ የምትሰራበት እነ ሜላት ቤት ሜላት ክላስ አንኳኳችና ሄደች። እትዬ አለች። አወይ ሀኒ ግን ደህና ነሽ? ሰሞኑን ግን ምን እየሆንሽ ነው? አባትሽ አሞብሻል እንዴ? ኧረ አባዬ ደህና ነው እትዬ ምን ነው ስትላት፣ አይ አንቺ ግን ጥሩ ላይ አይደለሽም የሆነ ነገር ሆነሻል። ምንድን ነው የሆንሽው? ንገረኝ እስቲ ሀኒዬ ስትላት፣ እትዬ እኔ እኮ ፈራው ከየቱ እንደምጀምር ምን ብዬም እንደማወራ ግራ ገባኝ እትዬ። ግን ደግሞ እኔ ሌባ አይደለው እትዬ መኝታ እኔ እኮ ግራ ገባኝ። ኮመዲኖ ትከፍቻለሽ፣ ልብስ ሳጥኑን ትከፍቻለሽ፣ ጠረጴዛውን እንትን ትያለሽ። ምን ላደርግ ታዲያ ሀኒ? ደግሞ እኔ ስመጣ ትደነግጫለሽ። ምናልባት ለአባትሽ ገንዘብ አንሶሽ ገንዘብ ልትወስጂ መስሎኝ ነው አለቻት። አይ እህትዬ በፍጹም እኔ ሌባ አይደለሁም፣ እንደዚህም አላደርግም። ደግሞ ሌብነት እንትን ይላል እንዴ? ስለዚህ እኔ ሌባ አይደለሁም እትዬ እባክሽን አለቻት። እና ምን ሆነሽ ነው ንገሪኝ እትዬ። እንዴት ብዬ እንደምጠይቆትም እንደምነግሮትም አላውቅም፣ ግን እኔ እዚህ መኝታ ቤትም ሆነ የትም የምገባው እኮ ንገሪኛ። እንዴት ልንገሩት እትዬ? ጨነቀኝ እኮ አለች። እኮ ንገሪኝ አለቻት እና ትከሻዋን ያዛረገቻት። እትዬ እኔ እናንተ መኝታ ክፍል የምገባው የሀሴትን ፎቶ ለማየት ብቻ ነው አለቻት። አለቻት። አዎ የሀሴትን ፎቶ ለማየት ነው። ለምን ፈለግሽው የሀሴትን ፎቶ ለምን አለቻት። አላውቅም እትዬ፣ ግን ሀሴት እዚህ ቤት ከመጣች ጀምሮ ውስጤ የሆነ ሰላም የሆነ ነገር ይመላለስብኛል እና በቃ ያንን ፎቶ ማየት ስለፈለኩ ብቻ ነው እንጂ እኔ ልሰርቅም ሆነ ለምንም አይደለም አለቻት። ከዛ ታዲያ እኮ እኔን ብትጠይቅኝ አሳይሽ ነበረ፣ ፈራው። እንዴት ብዬ ልጠይቆት እትዬ? ፈርቼ ነው እንጂ ሁልጊዜም እኮ አስባለሁ ለመጠየቅና ደግሞ አላውቅም ብቻ ሀሴት እዚህ ቤት ከመጣች በኋላ ያ ፎቶ ትኩረቴን ስቦታል፣ የሆነ ነገር እንዳለ ይሰማኛል አለች። እኔ እኮ ሀሴት ስለመጣችና ሰላም ሁሌም እጄ ላይ ስለምታየው ኮሞዲኖ ውስጥ ቆልፌበታለሁ። እናም ቆይ ላሳይሽ እንደውም አለቻት። ከዛ የሆነ ሜሴጅ ተምቹ ማነው አሲር ይሁን ማን እንደሆነ ላከላት። አይ እሱን አየችና ድንግጥ አለች። ከዛም እንዴ ሀኒ ምን ሆነሻል ስትላት፣ ምን ሆንኩኝ እትዬ? ምንም አልሆንኩም፣ በቃ ፎቶውን አሳዩኝ አለች። ከዛ ፎቶውን ስታሳያት ልጅቷ ድንግጥ አለች። ምን ሆነሽ ነው ሀና? ምንድነው ነገሩ? ምንድነው ስትላት፣ እመብርሃን እናቴ ድረሽልኝ፣ ምን እየተፈጠረ ነው አለች። እንዴ የራሷ ፎቶ ነው። በጣም ደነገጠች ሀና ማለት ነው። ምንድነው የሆንሽው ሀና? ምንድነው የሆንሽው ስትላት፣ በዛ መሀል ነው እንግዲህ ጆሮ የደወለላት። አባትሽ ምናምን ብሏታል። አባትየው ምን እንደሆኑም አላውቅም፣ አሟቸው ይሁን ጆሮ ብሩን ይዞ ሲሄድ እንግዲህ አባቷ ወድቀው ይሁን አላውቅም፣ ብቻ ያው ፎቶውን መሬት ላይ ክስክስ አረገችና እየበረረች ሄደች፣ እየጮኸች ማለት ነው። ሀንዬ
አባቷ የሆነ ነገር እንዳይሆን ብቻ ቤተሰቦቿን ሳታውቅ ማለት ነው። እውነት ለመናገር አባቷን በፎቶ መጥፋቱ በጣም አዝነዋል። እንዴት ሊጠፋ ቻለ? እንዴት ለምን እያሉ ነበረ ማለት ነው። እንግዲህ ሀንዬ እንደው ብቻ በዚች በ2 ቀን በ3 ቀን ውስጥ እናትሽ ሜላት መሆኗን ያሳውቅና እችን አስመሳይ አሽቀንጥሮ ወደ ውጭ ይመጣል። በቃ አለቀ።